ሰዎች በባህል ጉዘት ይዟቸው የሚቆዩና ከዘመናዊነት ጋር ተጣጥመው የሚዘልቁ ልዩ መገለጫዎችና አኗኗሮች አሏቸው። የሚደረጉና የተደረጉ ሁሉም ምክንያትና መነሻም ይኖራቸዋል። የሰው ልጅ ማንነቱ ውበቱና የወቅቱን ፋሽን ተከትሎ ከሚያደርጓቸው ልምዶች ውስጥ ንቅሳት ወይ ታቱ በቀዳሚነት ይጠቀሳል። ንቅሳት ማለት ላይክ የሰውነት ውበት የሰውነት አርት እንደማለት ነው። የቦዲ ታቱ አለ፣ የቅንድብ ታቱ ደግሞ የኛው አዲስ ታቱ ነው፣ ማይክሮ ብሌዲንግ የሚባለው ማለት ነው። ያው የቦዲ ታቱ ሁሉም ሰው አብዛኛው ሰውነቱ ላይ የሚነቀሰው አይነት ታቱ ማለት ነው። አዲሱ የመጣው ታቱ ማይክሮ ብሌዲንግ ይባላል። የራሱ ለቅንድብ የተዘጋጀ ቀለም አለው። በዛ ቀለም አማካኝነት ነው የሚሰራው። 3D ነው። ለ3 አመት ነው የሚቆየው። አንዳንዴ ያው ከፋሽን ጋር ለምሳሌ ኳስ ተጫዋቾች ሊሆኑ ይችላሉ፣ የሙዚቃ ባለሙያዎች ሊሆኑ ይችላሉ፣ ወይ ደግሞ ስፖርተኞች ሊሆኑ ይችላሉ፣ ላይክ ብረት የሚያነሱ ስፖርተኞች ሊሆኑ ይችላሉ። የተለያየ አይነት ምናልባት ሴቶችም ደግሞ ምናልባት ወይ ጽሁፍ እጃቸው ላይ ሊሆን ይችላል፣ አንገት ላይ ሊሆን ይችላል። ከተለያየ አይነት አንገል ያው ከውበት አኳያ ከራሳቸው ጋር አብሮ ሊሄድ የሚችለው ስታይል በመምረጥ ይሰራሉ። ከፊትሽ ጋር በሚሄድ መልኩ ማለት ነው። ደንበኛችን መርጣ ነው መጀመሪያ ግን ወደ ተግባር ከመቀየሩ በፊት ይኳላል። የራሱ ጋይድ ተደርጎ ከስተመራችን ሼፖቹን በደንብ ትመርጣለች። ጫር እየተደረገ ነው የሚሰራው። በፀጉር ቅርጽ በራሱ በተፈጥሮ አበቃቀሉ ቅርጽ ያን ተከትሎ ማለት ነው። የመጀመሪያው መነሻ ይኖራል። መቼስ የሰው የሁሉም ሙሉ ለሙሉ አይጠፋም። በዛች መነሻ ማሰረት ማለት ነው። ለመስራት 40 ደቂቃ ነው የሚወስደው። ረጅም ሰዓት የሚወስደው የማደንዘያውን ፔኑን የሚያጠፋልን ማለት ነው። እሱን ተቀብታ የምትቀመጥበት ሰዓት ነው። አንድ ከስተመር እሱን ከተሰራሽ በኋላ 1 ወር ድረስ ያለማቋረጥ ጠዋትና ማታ የምታደርጋቸው አፍተር ኬሮች አሉ። ንቅሳትና ኢትዮጵያ ከትላንት እስከ ዛሬ ታሪካዊ ማንነትንና ኑሮን መሰረት በማድረግ የቀጠሉ ሲሆን አሁን ላይም ሰዎች የውስጣቸውን ፍላጎት፣ እምነት፣ የሚወዱትን ነገር እንዲሁም ምስልና ስም ንቅሳት መሰራት ከውበትነቱ ባሻገር የውስጥን ስሜት ለማንጸባረቅ ይጠቀሙበታል። በአብዛኛው ቦዲ ታቱ ላይ ላይክ መስቀል፣ የተለያዩ አይነት ሰዎች እንደሚፈልጓቸው የሚወዷቸውን ሰዎች ስም፣ ፒክቸር የመሳሰሉትን ይሰራሉ። በጣም ደግሞ አሁን ተለምዷል። ሰው በፊት ይፈራ ነበረ፣ አሁን ግን በጣም እየተለመደ ነው። አርቱም በጣም እያደገ ነው። ቅንድብ 3D ታቱ ማለት የተሰራውበት የራሴ ቅርጽ ሆኖ ግን ሞር ቅንድብ ብዙ ስለሌለኝና ጫፉ ላይ ብዙ ስለማይታይ ስለነበረ እሱን መሰራት ስለፈለኩኝ ነው ሞር እሱን መርጬ የተሰራሁት። በዓለም አቀፍ ደረጃ ታቱ ሰው በጣም ተጠቃሚ ሆኗል ወይም ደግሞ አለ በጣም ኢትዮጵያ ውስጥም እንደዚህ ተጀምሯል እና አክቹአሊ የተጀመረው ጥንት ቢሆንም በንቅሳት ምናምን ተደርጎ ቢሆንም አሁን ደግሞ በዘመናዊ መልኩ መጥቷል። ያምራል። ከእንደገና ደግሞ ጥሩ ነገሮች መልእክቶች እናይበታለን፣ የሰውን እምነቶች እናይበታለን። ማለት የውስጡን ትልቅ ነገር ሰውነቱ ላይ ሲያስቀምጥ እናያለን። ይሄ ነገር በስሜት ተነድተን የምናደርግበት ሳይሆን የውስጣችንን አምነን የምናደርግበት ቢሆን የተሻለ ነው። አሁን ጊዜው የውበት ነው። ሁላችንም የራሳችንን ውበት ለማሳመር የምንጠቀማቸው ብዙ ነገሮች አሉ። አንዱ ከፊታችን ቅርጽ ደግሞ የምናየው ላይክ ቅንድባችን። ስለዚህ ያው እኔ መረጥኩትኝ ሁሌ ቅንድቤ ቅርጽ ይዞ እንዲቀመጥ ሁሌ ስለምፈልግ 3D ታቱን መርጫለሁኝ። ይህ ንቅሳት የምንለው በላይኛው የቆዳችን ክፍልና ዘለቅ ብሎ በቆዳችን ክፍል የሚሰሩ ንቅሳት በሰውነት ቆዳችን ላይ ጉዳት እንዳያስከትሉ ጥንቃቄ መደረግ እንዳለበት የጤና ባለሙያዎች ይመክራሉ። ንቅሳቶች የሚሰሩት በአብዛኛው የላይኛው የቆዳችን ክፍልና ከዛ በላይ ደግሞ ዘለቅ ብሎ ያለው የቆዳችን ክፍል ውስጥ የሚሰሩ ናቸው ያሉት። የላይኛው የቆዳችን ክፍል ላይ የሚሰሩት ንቅሳት አይነቶች የሚያስከትሉት በአብዛኛው ከቀለሙ ወይም ደግሞ ከቀለሙን ለማድረግ ከሚጠቀሙበት እቃ ጋር ተያይዞ የተለያዩ ኢንፌክሽኖች ሊከተሉ ይችላሉ። ለምሳሌ የፈንገስ፣ የባክቴሪያ ወይም ደግሞ የቆዳ ላይ ቫይረሶች ሊከተሉ ይችላሉ።
ከዛ ደግሞ አልፎ ምናልባት የአለርጂ አይነት አጣዳፊ አይነት የአለርጂ አይነቶች ደግሞ ዘግየት ብለው የሚመጡ የአለርጂ አይነቶች ያን ተከትለው ሊመጡ ይችላሉ። የቀለማቱ ባህሪ ደግሞ ምናልባት ወደ ውስጥ ዘልቆ ሊገባ የሚችል ባህሪ ካላቸው እነሱም የውስጥ ማለት ቋሚ ያልናቸው አይነት የንቅሳት አይነቶች የሚያስከትሉትን አይነት ችግርም ሊያስከትሉ ይችላሉ። እንግዲህ ይሄ ማከክን፣ ማቃጠልን፣ አንዳንዴ ደግሞ ቆዳውን የጎዳው ከሆነ መቁሰልን፣ መድማትን እንደዚህ አይነት ነገሮችን ሊያስከትል ይችላል። ኃይለኛ ከሆነ ማለት ነው የሚጠቀሙት የኬሚካል አይነትና መቀቢያ እቃው። እዚህ ነገር ላይ የተለየ ጥናት ተደርጎ ይሄን አይነት አደጋ ያስከትላሉ ተብሎ የተገለጸ ነገር የለም። ዞሮ ዞሮ ግን እነዚህ ነገሮች የሚጠቀሟቸው እቃዎች ምናልባት ከተለያዩ የእንጨት ነገሮች የተሰሩ መርፌዎች እና እንዲህ አይነት ብረት ነክ ቁሳቁሶችን ስለሚጠቀሙ ቅድም ያልኳቸው ከላይኛው የቆዳ ክፍል ጉዳት ጀምሮ ውስጣዊ አካላችንን ሊጎዱ የሚችሉ የበሽታ አይነቶችን እነዚህም ነገሮች ሊያስከትሉ ይችላሉ። የቆዳ ባለሙያ አላማከርኩኝም፣ ግን ኢንተርኔት ላይ ለማየት ግን ሞክሬያለሁኝ። 3D ታቱ ምን ያህል ደረሰ የሚለውን ለማወቅ ማለት ቅንድብ እንዳለው ወይም ደግሞ ቅንድብ ጸጉር እንዳለው አድርጎ ለማሳየት ያክል ነው ይህንን ቴክኖሎጂ ያመጡት። አሁን ላይ ትልልቅ የፊልም አክትረሶች ሆሊውድ ላይ ያሉ ሰዎች ምናምን የሚጠቀሙት ነገር ነው። ትክክለኛውን የፕሮፌሽናል የሆነ ቀለም ቢጠቀም ኤክስፓየር ዴቶቹንም ያለውን ነገር አይቶ ቢጠቀም ሴፍቲውን በደንብ ከተጠቀሙ እንደዛ አይነት ነገር አይከሰትም። ምንም ሳይድ ኢፌክት የለውም። ለራሱ ለቅንድቡ ተብሎ ነው። እዛ ላይ ፐርማነንትም አይደለም፣ ዘልቆ የሚገባም አይደለም። በቃ የላይኛው ሌየር ላይ ነው እንዳልኩሽ የሚያርፈው። የሚጠቀሟቸው እቃዎችን ለአንድ ሰው አንድ ብቻ በመጠቀም እንዲሁም ደግሞ የሚጠቀሟቸውን ቀለሞች ንጽህናና ጥራት መጠበቅ ምናልባት የሚከተሉትን ጉዳቶች ለመቀነስ ያስችላል። እንግዲህ ድምድም አድርገን ሁሉም ሰዎች መስጠት አይችሉም ብለን ልንናገር አንችልም። ከ6 ሳምንት እስከ 3 ወር ድረስ ምንም አይነት የደም ልገሳ ባይሰጡና ከ6 ሳምንት እስከ 3 ወር ከቆዩ በኋላ የደም ምርመራ ተደርጎላቸው እነዚህ በሽታዎች እንደሌሏቸው ከተረጋገጡ በኋላ ቢሆን ነው የደም ልገሳ መስጠት የተሻለ ሆኖ የሚገኘው። ተዝናንተሽ የምትሰሪው ስራ ነው። እንደ ስራ የሚያጨናንቅ አይደለም። ፔንቲንግም ሰርቻ አይቼዋለሁ። ይሄ ግን ሞር ያስደስታል። ያው ሰውየውም ሲደሰት ታየዋለሽ። ሲሰራም ሆነ ከተሰራ በኋላ ነገሩን ለማጥፋት የሚፈጀው ጊዜም ገንዘብም እንዲሁም ደግሞ ያው ሳይኮሎጂካል ነገርም አለው። ስለዚህ ይሄን በማሰብ ከመሰራቱ በፊት ሁሉም ሰው በደንብ አስቦ እፈልገዋለሁ ብቻ ሳይሆን የሚከተለውንም ነገር በደንብ አጤኖ ማሰራት ይጠቅማል ብዬ ነው የማስበው።